ሉቃስ ወንጌል ምዕራፍ 4 ቁጥር 13ን እናነባለን። ዲያብሎስም ፈተናውን ከጨረሰ በኋላ እስከ ጊዜው ድረስ ተለየው። ዲያብሎስም ምኑን ከጨረሰ በኋላ ፈተናውን ምን ካረገ በኋላ አይሰማም። ከኔ በኋላ በሉ እስቲ ዲያብሎስም በሉ ፈተናውን ከጨረሰ በኋላ እስከ ጊዜው ድረስ ምን አረገው ይለናል? ተለየው። ዲያብሎስም ፈተናውን ምን ካረገ በኋላ ከጨረሰ በኋላ እና የመልእክቴ ርዕስ ጨርሷል የሚል እስቲ ጨርሷል በሉ እስቲ። የመልእክቱ ዋና ሐሳብ ታውቃላችሁ። ሉቃስ ወንጌል ምዕራፍ 4ን ከአንድ ጀምሮ ስታነቡት ጌታ ኢየሱስ የተፈተነበት ፈተና። እነዚህ ሶስቱ ፈተናዎች የመጀመሪያው አዳም የሆነው ታውቃላችሁ። የመጀመሪያው አዳም የወደቀበት ፈተና ነው። ያ የመጀመሪያው አዳም የወደቀበት ፈተና የምግብ ፈተና ነው አይደል? ሁለተኛ ፈተና እንኳን አልደረሰም። የሁለት ዲያብሎስ ልክ የመጀመሪያ ፈተና ጥያቄ ወደክ ነው። ሌላ ነገር የለም። ለዚህ ነው አሁንም በጣም ብዙ ሰዎች በዲያብሎስ ፈተና ላለመውደቅ ብዙ ጥረት ያደርጋሉ። ነጭ ዶሮ አምጣ ከተባለ እንደምንም ብሎ ነጭ ያመጣል። ጥቁር ለምን ትግስት የለውም፣ ሁለተኛ ቻንስ የለውም። እና ለዚህ ነው የመጀመሪያው ፈተና እግዚአብሔር አዳምን አትብላ ካለው አመጣና ይሄን ብላ ነው። ይሄን ከበላ እንደ እግዚአብሔር ትሆናለህ። እና ይሄውኑ ተመሳሳይ አይነት ጥያቄ ጌታ ኢየሱስ ጋር መጣና እንደዚህ ብሎ ጠየቀው። አንተ ኮሩ በኋላ ነው 40 ቀን ነው ምግብ ያስፈልጋል። እስቲ ከነዚህ ድንጋዮች አንዱን አነሳና ይሄንን ዳቦ አድርገው እንጀራ አድርገው ርቦ የለ እና ይሄን ፈተና ሲፈትነው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ቀጥሎ ደግሞ አወጣው። ትልቅ የሆኑ ነገስታት የሚቀመጡበት ዙፋን ላይ በመንፈስ ይሁን በአካል ይሁን አይታወቅም አወጣውና አሳየው። እነዚህ ሁሉ በአጠቃላይ የኔ ናቸው፣ ወድቀህ ብትሰግድልኝ እነዚህ ላንተ ሰጣለሁ ብሎ ሲለው ለአምላክ ለእግዚአብሔር ለአምላክ ብቻ ስገድ፣ እሱም ብቻ አምልክ ተብሎ ተጽፏል። ሁለተኛው ፈተና አለ። ስለዚህ 2-0 በሉ። ሶስተኛው ፈተና ደግሞ መጣና እንደ ፊልጵስዩስ መልእክት ደግሞም ጌታ ኢየሱስ ክርስቶስ በህይወቱ ካደረጋቸው ነገሮች አንዱ ምንድነው? እግዚአብሔር ሰው ሆኖ ነው የመጣው። ክብሩን ጥሎ ነው የመጣው። ባዶ ሆኖ ነው የመጣው። እና እንደዚህ አለ። ድሮ አብረው የነበሩ መላእክቶች አጀቦች በሙሉ አሁን መኖራቸውን ቼክ አድርግ። እግዚአብሔር ወደ ምድር ከመጣ በኋላ ሳይክድ አይቀርም። እና እስቲ ከነዚህ ትልቁ ተራራ ላይ ወይም ደግሞ ትልቁ መቅደስ ላይ ወጣ ቼክ አድርግ። እስቲ ከወደክ እግዚአብሔር ካንተ ጋር የለም። ልክ ልትወድቅ ግን ሲል ቃሉ እንደሚለው ልትሰናከል ስትል በእጆቻቸው ያነሱአል ተብሎ ካነሱ የድሮ መላእክቶች አብረዋል። አለበለዚያ እግዚአብሔር ትተዋል፣ እግዚአብሔር ረስተዋል ብሎ አመጣለት ሌላ ፈተና። እና በጣም ይገርማችሁ ጌታ አምላክን አትፈታተን ተብሎ ተጽፏል ብሎ 3-0 መጣው ማለት ነው። አዳም 1-0 ተሸንፎ ነበር። ሁለተኛው አዳም ደግሞ 3-0 አሸነፈልን። አሁን በተሸነፈ ጠላት ውስጥ ነው ያለን። ምን ማለት ነው? የፈለጉ ፈተናዎች ቢመጡ ኦሬዲ ተሸንፏል። አሜን ነው ወይ? የፈተናው ሁኔታ ደግሞ ሲናገር እንደዚህ ነው የሚለው። ዲያብሎስም ይላል ፈተናውን ምን ካረገ በኋላ ከጨረሰ በኋላ እና መልእክት ይሄ ነው። ዲያብሎስም ፈተናውን ከጨረሰ በኋላ ነው የሚለው። እና በህይወታችን የሚመጡ ፈተናዎች ማያልቁ ይመስላሉ፣ ግን ያልቃሉ። ዛሬ መልእክት ይሄ ነው። ያልቃሉ። በእንትን መጥቷል ያልቃል። የማያልቅ ፈተና የለም። አንዳንድ ጊዜ ታውቃላችሁ እየደረበ እየመጣ ነው እንጂ ጨርሷል። ኦሬዲ በቃ ፈተናው አልቋል። እስከ ዛሬ በፈተና ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ፈተናውን ጨርሷል። አይሰማም? እስቲ ቀኝ እጃችሁን አንሱና ጨርሷል ብሉ ባካችሁ። ጠላታችሁ ፈተናውን ጨርሷል። ከዚህ በላይ ምን ይፈትናል? ምን ይመጣል? ኢየሱስ እኛን ወክሎ ተፈትኖልን
ኢየሱስ ደግሞ በጣም ይገርማችሁ ነገር 2-1 ምናምን አይደለም ያሸነፈው 3-0 በምንም ታምር ቢያገላብጠው ተመልሶ ሊመጣ የማይችል ሽንፈት ዲያብሎስ ተሸነፈ። ዛሬም በህይወታችን የሚመጡ ፈተናዎች አሉ። የትዳር ፈተናዎች፣ የገንዘብ ፈተናዎች፣ የአገልግሎት ፈተናዎች፣ ልዩ ልዩ ፈተናዎች። መጽሐፍ ይላል ጨረሰ። አዳምን 1 ፈተና ነበር የፈተነው። ሁለተኛውን አዳም ደግሞ 3 ፈተና ነበር የፈተነው። አልቋል። በቃ አለቀ። ሌላ የለውም። ሌላ የለውም። ለዚህ ነው መጽሐፍ ቅዱስ ሲናገር ከሰው ሁሉ የተለየ መከራ አልደረሰባችሁም ማለት። ምንድነው? በቃ አይነቱ ይለያ። በቃ ታውቋል። ታይፑ ታውቋል። ሌላ አይነት የለም። ሌላ አይነት ነገር የለም። በቃ 1 ወይ 2 ነው ወይ 3 ወይ የምግብ ነው ወይ የሴኩሪቲ ነው ወይ ደግሞ የሆፕ ነው የተስፋ ነው። እነዚህ ብቻ ናቸው ቢጠቀለሉ የሁላችንም ችግር እነዚህ 3ቱ ብቻ ናቸው። እና እነዚህ ያልቃሉ። አለቁ። በቃ አልቋል። ኢየሱስ ለኛ ተፈትኗል። ምን አይነት አባት ነው ያለን። ኢየሱስ ጌታ ነው። ወላጆች ታውቃላችሁ ለልጆቻችን በጣም ስንወዳቸው ስናስጠናቸው ገብተን ብንፈተንላቸው ደስ ይለናል፣ ግን አንችልም እና ውጤቱን ብቻ ነው የምንጠባበቀው። ፈተና እንግዲህ መልካም ይሁን ብለን ጸልየን ነው የምንሸኛቸው፣ ሌላ ምንም የለም። ኢየሱስ ግን ለኛ ተፈተነ። ገብቶ የኛን መታወቂያ ይዞ ተፈተነ። 1 ቁጥር አቤት ብሎ አውጥቶ ፈተናውን ሰርቶ በእኛ ስም ጽፎት አሜን ነው ወይ? እስቲ ጮሁና አሜን በሉ በደም። ውጤቱ ለኛ ተመዘገበ። ታዲያ በጣም የሚገርማችሁ ነገር ዲያብሎስ ፈተናውን ከጨረሰው በኋላ የመጀመሪያ ምንድነው የሆነው ከተባለ ከእርሱ ተለየ ይላል። ዛሬ ይለያል። ተለየዋል። ዛሬ የመለየት ቀን ነው ዛሬ። እስቲ ቀኝ እጆቻችሁን አንሱና ጠላቴ ይለየኛል ብሎ ከሆነ ሰው ቤት ሲወጣ ያለ፣ ከሆነ ሰው ትዳር ሲመታ ያለ፣ ከሆነ ሰው ነገር ላይ ሲመታ ያለ ዛሬ በኢየሱስም ደንግጦ ተመታ። በጌታ በኢየሱስም ተለያችሁ። እስቲ ጮና ልዩነት ሆነ በሉ ባካች። ስለዚህ ዲያብሎስና ኢየሱስ ከዛ በኋላ ምን አረጉ ይለናል? ተለያዩ። ሲገናኙ የተገናኙበት መንገድ ብትመለከቱ በልዩ መንገድ ነው የተገናኙት። ልክ ኢየሱስ አገልግሎት ሲጀምር ያ 3-0 ያሸነፈውን ዲያብሎስ ሰው ስር ያየዋል። ና ይለዋል። ይመጣል። ምን ልታረጋት ነው ምናምን እንደኛ አያስለፈልፍም ኢየሱስ። ለምን መሰላችሁ ማያስለፈልፍ? ዲያብሎስ ቢናገር እኔ ልገላት ነው አይልም። አንተ ያው የእግዚአብሔር ልጅ ነህ ብሎ ስለማንነቱ ነው የሚናገር። ያለ ጊዜው ደግሞ አሁን አንዳንድ ሰዎች እንደዚህ ይላሉ። ዲያብሎስ ኢየሱስ ሲመጣ ዲያብሎስን አላስለፈለፈም፣ ዝም ብለ ነው ጭውጣ ያለው። አዎ እሱ ጭውጣ ያለበት ምክንያት አለ፣ ያወራበትም ደግሞ ጊዜ አለ። ጭውጣ ያለበትና እንዳትናገር ብሎ ያለው ምክንያት ምንድነው መሰላችሁ? ዲያብሎስ በዛ ጊዜና በዛ ሰዓት እውነቱን ነው የሚያወራው። ከሰው ይልቅ ያውቀዋል። የእግዚአብሔር ልጅ እንደሆነ ያውቃል፣ እግዚአብሔር እንደሆነ ያውቃል። አንተ እኮ እግዚአብሔር ነህ ቢለው ችግር ነው የሚፈጠረው። መስቀል ላይ እንኳን አያደርሱትም፣ ቀጥቅጠው ነው የሚገሉት። እኛ ለምንድን ነው የምናስለፈልፈው? እኛ እንድንማር። ብዙ ሰው መንፈሳዊ ዓለም አይገባውም። ምንድነው ያረካት? ወገቧን ያስካት። ከዛስ እዚህ ጉባኤ ወገቡን ያጋንንት ነው ልቀቅ ወገቤ ብሎ እንዲጸልይ አሎ ይሰማል። ምን ታረጋታለህ? ድብርት ውስጥ ከታታለሁ፣ አሯሩጣታለሁ። አንቺ እንድትማሪ ነው ምን አስለፈልፍ። አሁን አንዳንድ ሰዎች አጋንንት ማውራት የለበትም። የሚያወራለ ማያወራል፣ በንጥሻም ይወጣል፣ በትንታም ይወጣል፣ በሳልም ይወጣል፣ ለፍልፎም ይወጣል። ለትምህርት ምን እንጠቀመዋል? ትዝ ይላችኋል ማርቆስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ያ ሌጊዮን ያደረበት ሰው ይናገር ነበር። ማርቆስ እኮ ራሱ ኤክስፕሌን አድርጎታል። በሰንሰለት ይታሰር ነበር፣ ይበጥሰው ነበር ይላል። እንዲሁም ሆሊውድ ይህንን ሰውዬ ቢያገኙት ትልቅ ፊልም የ90 ደቂቃ ፊልም ይሰራ ነበር። ራሱን ይቧጭር ነበር። ትላልቅ የሆኑ ነገሮች ሰው አያልፍም ነበር ሲያሯሩጡ ሁሉ በቪዲዮ። ለምን? የአጋንንት ባህሪ መታወቅ አለበት። ለምን? እኛ የምንኖረው በዚህኛው ስጋ ዓለም ስለሆነ መንፈሳዊ ዓለም ትምህርት ያስፈልገዋል።
ትምህርት ደግሞ የሚገኘው በፊዚክስ በኬሚስትሪ አይደለም። ወይ ጠንቋይ ቤት መሄድ አለብሽ ወይ ደግሞ እዚህ ሲወጣ ማየት አለብሽ። የቱ ይሻላል? አንዳንድ ጊዜ እንደው ጭኜ የሆነ ጠንቋይ ቤት ይዤ ቤት ደስ ይለኛል። አንዳንድ መንፈሳዊ ዓለም እንድትረዱ እንዴት ሰው እንደሚያሰቃይ ቢገባችሁ፣ እንዴት ሰው ድሃ እንደሚያረግ ቢገባችሁ፣ የበለጠ ያለ ማቋረጥ የዲያብሎስን ስራ በማፍረስ ጊዜን ሁሉ ትፈጅ ነበር። ታውቃላችሁ፣ በጣም ስለ መንፈሳዊ ነገር ባወቃችሁ ቁጥር ዕውቀታችሁ በጨመረ ቁጥር ጸሎታችሁን በዛ ልክ ከፍ ይላል። እና እዚህ 1 2 3 ሰዎች ሊትራሊ ጠንቋይ የነበሩ ሰዎች ነፃ ወጥተዋልና አንድ ታቆታላችሁና ቢሮ ሳወራው ህዝቡ አለ እዚህ ቤት ውስጥ ያለውን ክብር አያውቅም አለ። አያውቅም። እኔ ግማሾቹ አጋንንት እዛ በር ለላፍቶ ገና ስደርስ ታክሲው ጋር ነው አለ ግማሾቹ ጥለውኝ ሄዱት። በልቻው ሂድ ብለው ሂድ በኋላ እናገኛለን ብለው ይሄ አይገባም። አሁን እዚህ ጋር ስለ እንትን ራሱ ያወራ አንዳንድ ሰው ድብት ሲል ስብከቱ ይመስላል የሆነ ነገር ሽኮኮ ብለ ነው ማራገፍ አለበት። ይሄን ለማወቅ ትንሽ እንትን ያስፈልጋል። እና ከሜዳው ጋር ተገናኙ ማለት ከፈተናው በኋላ አገልግሎቱ መሃል ላይ ተገናኙ። ከሰው መካከል አጋንንት ያደረባቸው ሰዎች ወደ ኢየሱስ ይመጡና ፊት ለፊት ይወድቃሉ። ውጣ ይለዋል። አንተ ብለው ሲል እንዲናገሩ አልፈቀደለት። ከተናገሩ የሚናገሩት የኢየሱስን ኦቶሪቲ ነው፣ የኢየሱስን ስልጣን እና እንደዚህ ብለው ግራ ገባቸው። ይሄ አሉ ኢንፎርሜሽን አጡ። ከኢየሱስ ምንም አልሰሙ፣ ታጋንንትም ምንም አልሰሙ። እነዚህ አጋንንትን በስልጣን የሚያዝ እኛንም ደግሞ በስልጣን የሚያስተምረን ምን አይነት ሰው ነው ብለው ይገረሙ ነበር። በትምህርቱ በስልጣኑ ይሄን ስልጣን ማን ሰጠ? ጥያቄ አላቸው። ይሄን ስልጣን ከየት እንዳገኘ ዲያብሎስ ቢነግራቸው ብዙ ነገር ይበላሽ ነበር። ኢየሱስ ወደ መስቀል አይሄድም ነበር። ቤተክርስቲያን አትተከልም ነበር። ደቀ መዛሙርቱም እነዚህ እውነተኛ 12 አይሆኑም ነበር። ፈሪሳውያንና ሰዱቃውያን ነው። ለምን? እግዚአብሔር ነው አይመጣው። አያችሁ። ስለዚህ ዛሬ ምን ልላችሁ ፈልጌ ነው፣ ጨርሷል። በእናንተ ላይ የመጣ ፈተና ዛሬ ይላችሁ 4 ነጥብ አድርጎ ትቷችሁ ይሄዳል። ትዳርህን ትቶ ይሄዳል። ሰላምህን፣ ረፍትህን፣ ነገርህን ትቶ ይሄዳል። እስቲ ጩና ትቶኝ ይሄዳል ብርባል። ዛሬ እንደዚህ ነው የምንጸልየው። ልቀቅና ሂድ ነው። ለምን? እኛ ፈተናውን አሸንፈን እኛ ጋር ምንም ልትሰራ በቃ የተሳሳተ ውጤት ይዞ ነው የመጣው። ዛሬ 3-0 እንደሆነ ነግረውና እንሸኘዋለን። እስቲ አንድ ሰው ጮ አሜን ይበለኛል። በስልጣን ያዛቸው ነበር። ትቷችሁ ሲሄድ ሌላ ምንድነው የሚሆነው? ምድራዊ ድል ይሰጣቸዋል። ለምን? ዓለም ሁሉ በክፉ ተይዟል። ብዙ የተያዙ ነገሮች አሉ። እናንተን ግን ትቶ ሲሄድ የእናንተን ነገር አይነካም። እናንተ ብዙ ነገር ያስተዳድራል፣ ብዙ ነገር ያዛል። እናንተ ነገር ጋር ሲመጣ አይ ይላል። እቺ እሳት አለባት፣ እቺ እሳት አለባት። ሞራባ ሻዲያስ አይሰማም። አንድ አገልጋይ የተከራየበት በር ፊት ለፊት የሆነ ጠንቋይ መጥቶ ተከራየ። ሰውየው አገልጋይ እንደሆነ አላወቀም። እና በኋላ ከሳምንት ከ15 ቀን በኋላ ደንበኞቹ እየመጡ ድቤ ደበደብ ጀመረ። ከዛ በኋላ ምንም ማለት የማያረኩት አለ። በሩ ላይ ጧት ተነስቻለ ለሊት 10 ሰዓት ተነስቼ እየጸለይኩ ይከብደኝ ጀመራል። ከዛ ስሰማ የድቤ ድምጽ የት ነው ብዬ ሳጣር እዛ ገባ እንደዚህ ያልኩና ጽፌ ወረቀት መንፈስ ቅዱስ መራው። ምንም አላረኩ ማለት በትልቁ በፓርከር ለቀህ ውጣ ብዬ ጽፌ በፕላስተር ለጠፍኩኝ አለ በሩ ላይ። ሌላ ምንም አላረኩም አለ። ከዛ ማታ አገልግዬ ስመለስ ሰውየው የለም፣ እቃውን ጭኖ ወጥቷል። ለምንድን ነው? ኦቶሪቲ ነው። ዛሬ ለቋችሁ የሚወጣ ነገር አለ። እኔ እኮ ስለማይ ነው። ዘራችሁን ያስከትል ነገራችሁ ላይ የቆመ ኢኮኖሚያችሁ ላይ የቆመ እግዚአብሔር ዛሬ ነገራችሁና እናንተ መካከል ልዩነት ያደርጋል። እስቲ ጩና አሜን በሉ በደም። እስቲ ቀኝ እጆቻችሁን አንሱና ለቆኝ ወጣ በሉ ባካችሁ። የሆነ የተያዘ ነገር ሲለቀቃል። የተያዘ በረከት ዛሬ ሲለቀቃል። ትዳራችሁ ላይ፣ ነገራችሁ ላይ፣ ኢኮኖሚያችሁ ላይ፣ ገንዘባችሁ ላይ የናንተና የናንተ የሆነ ነገርን እግዚአብሔር ዛሬ ይመጥቶ ይኸው ተሸንፎ ነው የሚወጣው። ተለማምጠው አይደለም፣ ተሸንፎ ይወጣል። አልቻልኩም ብሎ ለቆ ይወጣል። በጌታ በኢየሱስ ስም ይህ በእናንተ ህይወት ላይ አሁን ይሆናል። አሁን ራሱ ማለት ነው። አሁን በዚህ ሰዓት ለቆሽ የሚወጣ ነገር አለ። ለቆ የሚወጣ ነገር አለ።
እስቲ አንድ ሰው ጮህ ልቀቅና ውጣ በሉ ባክ። ከርሱ ተለየ። ቁጥር 14 ኢየሱስም በመንፈስ ቅዱስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በሱ ዙሪያ ባለ ሁሉ አገር ዝናው ወጣ ይላል። ሌላው ምንድነው ከተባለ ኢየሱስም በመንፈስ ቅዱስ ኃይል በገሊላ ወደ ገሊላ ተመለሰ። በምን ኃይል? በመንፈስ ቅዱስ ኃይል። በምን ኃይል? በመንፈስ ቅዱስ ኃይል። በምን ኃይል? በመንፈስ ቅዱስ ኃይል። የሆነ ኃይል ዛሬ ተቀብላችሁ ትወጣላችሁ። ወደ ቤታችሁ ስትገቡ ኢየሱስ ወደ ተወለደበት ስፍራ ነው የተመለሰው። አሁን እንደዚህ ነው ተሸንፏል። አሁን ሌላ ኃይል የለም። ብቻውን መለኮት ስለሆነ እግዚአብሔር ከርሱ ጋር መጣ፣ ኃይል ሆነ። ያ ኃይል ከሱ ኃይል ጋር ማለት ምን ማለት ነው? በብዙ ኦቶሪቲ በጾም ጸሎት አሸንፎታል። ፈተናዎችን አልፏል። ዲያብሎስም ፈተናውን ጨርሷል። አሁን ምንም ነገር የለም፣ የሚከለክለው ነገር የለም። ፊቱ አጋንንት መቆም አይችልም። ፊቱ በሽታ መቆም አይችልም። እንደ ቀድሞ አይደለም። ስጋው ደክሟል። መንፈስ ቅዱስ ግን በኃይል በርሱ ላይ አለ። ስለዚህ በመንፈስ ቅዱስ ኃይል ወደ ገሊላ ምን አረገ ይላል? ተመለሰ። ዛሬ ይሄን ቃል በእናንተ ላይ አውጃለሁ። ቅድም ጥላችሁ ወደ ሄዳችሁበት ቤት በመንፈስ ቅዱስ ኃይል ትመለሳላችሁ። ኤላችሁ እህቶቼ በደንብ ስሙ፣ ወንድሞቼ ኤላ መንፈሳዊ ነገር ሞኝነት ነው። የሥጋ ጉዳይ አይደለም። ኤላችሁ 40 ቀን ከጾመ በኋላ ተራበ ነው የሚለው። ኃይል የለውም እጁ ላይ ማለት የሥጋ ኃይል የለውም። 40 ቀን ምግብ ያልበላ ሰው 40 ቀን መጠጥ ያልጠጣ ሰው ምን ያህል ድካም ውስጥ እንደሚሆን አስቡት። ግን የተመለሰው በምግብ ኃይል አይደለም። የተመለሰው እላዩ ላይ አትክልት፣ ፍራፍሬ፣ ጁስ ምናምን አይደለም። የተመለሰው በምን ኃይል ነው? በምን ኃይል ነው? ድገሙና ተናገሩ። በምን ኃይል ነው? በመንፈስ ቅዱስ ኃይል። ዛሬ ነግራችኋለሁ። ያንቺ ነገር ያለው በገንዘብ ኃይል አይደለም፣ በሰው ኃይል አይደለም፣ በዘመድ ኃይል አይደለም። በመንፈስ ቅዱስ ኃይል ግን ነገርሽ ይቀየራል። እስቲ ቀኝ እጆቻችሁን አንሱና የመንፈስ ቅዱስ ኃይል በሉ ባክ። የኛ ነገር ያለው መንፈስ ቅዱስ ላይ። የኛ ነገር ያለው አቅማችን፣ ጉልበታችን፣ ነገራችን ያለው መንፈስ ቅዱስ። የሆነ ኃይል አሁን ያገኛችሁ፣ እንደ ተቀመጣችሁ የሚነዝር ኃይል ያገኛችሁ። አንድ ሰው ሲጮህ አሜን ይበለኛ። በምን ኃይል? በምን ኃይል? አያችሁ ሰው 2-3 ኃይል ሊሆነው ይችላል። የመጀመሪያው ያጋንንት ኃይል። ያጋንንት ኃይል ጥሎ ነው የሚሄድ። ሁለተኛው የምግብ ኃይል። እነ ዱለት እነ ክትፎ እነ ምናምን የሆነ ኃይል ይሰጣል። ኃይል ሰጪ ምግብ ይባላል አይደል? ካርቦሃይድሬት ምናምን ድሮ ተምረናል። ምን ራሱ ኃይል የሚሰጥ ምግቡ አንተ ውስጥ ካለ፣ ምግቡ ካንተ ከወጣ በኋላ ኃይል አይሰጥም። አምጣ ነው የሚል እና ሌላ ዓለም እንዳለ በዚህ ቦታ ላይ እናያለን። ይሄኛው ዓለም ግን የመንፈስ ቅዱስ ኃይል ከምግብ በላይ የሆነ ደክሟል እኮ ፊዚካሉ 40 ቀን ያልበላ ሰው ሲያስቡ 40 ቀን ያልጠጣ ሰው አስቡ። ድካም ነው ያለው። እንኳን 40 ቀን አይደለም 3 ቀን ስንጾም ራሱ እንደዚህ ገባ አይደል? ፊታችን ገባ ራሱ ያስታውቃል። ጾም ጸሎትን ለማለት እንትን እንላለን ያስታውቃል። 7 ቀን 21 ቀን 40 ቀን ደግሞ ሲሆን በጣም ነው የሚያስታውቅ። በጣም ያስታውቃል ማለት። ኢየሱስ ጋር ደግሞ ስትመለከቱ በመንፈስ ቅዱስ ኃይል ወደ ገሊላ ተመለሰ። ያ ወደ ተናቀበት ሰፈር የቀራጩ ልጅ በተባለበት ሰፈር ላይ በምን ኃይል ተመለሰ? በመንፈስ ቅዱስ ኃይል። ዛሬ ነግራችኋለሁ፣ ብቻችሁን አትመለስም። ኃይል ተጭናችሁ ትመጣለ። እኔ ዛሬ የምጸልየው ጸሎት ጸልዬ የመጣው ጸሎት ይሄ ነው። ይሄ ህዝብ ሲመለስ ብቻውን አይመለስ። ኃይል ተሞልቶ ኃይል ለመቀበል ተዘጋጅታችኋል። በመንፈስ ቅዱስ ኃይል ትመለሳላችሁ። የቱ ነው የሚበልጠው? የገንዘብ ኃይል ይበልጣል? የምግብ ኃይል ይበልጣል? የአጋንንት ኃይል ይበልጣል? ወይስ የመንፈስ ቅዱስ ኃይል ይበልጣል? የመንፈስ ቅዱስ ኃይል ያስፈልገኛል በሉት። ታውቃላችሁ ኤላችሁ በተወለዳችሁበት ከተማ የሚያስከብራችሁ የመንፈስ ቅዱስ ኃይል። ሐዘናችሁ ወደ ደስታ የሚቀየረው የመንፈስ ቅዱስ ኃይል። ስጋችሁ ምንም ነገር ቢያጣ ሁሉን ነገር መሸፈን የሚችለው የመንፈስ ቅዱስ ኃይል። ኤላችሁ ስጋችሁ ምግብ ይላል፣ እንቅልፍ ይለዋል፣ ከዛ በኋላ ይጫናል፣ ከዛ በኋላ መተኛት። አሁን ግን የመጣው ለአገልግሎት። ከዛ ወደዛ ደግሞ እንደተመለሰው ወዴት ነው ሄዶ? ወደ ቤተ መቅደስ ነው ሄዶ። ከዛ ስለሱ የተጻፈውን አገኘ። የጌታ የእግዚአብሔር መንፈስ በማን ይለዋል? በኔ ላይ። ለምን? በኃይል ነው የተመለሰው። ይሄ አላቸው። ይሄ ቃል ዛሬ በጆሮአችሁ ምን አለ? ተፈጸመ። ስለናንተ የሚናገሩ የተነገሩ ብዙ ትንቢቶች የሚፈጸሙበት ጊዜ ደረሰ።
አሁን እነግርሃለሁ ብዙ ነብይ ማግኘት አይደለም በዚህ ዘመን የሚያዋጣ ብዙ ነገር ትንቢትን የሚያስፈጽም ኃይል ያስፈልጋል። አሜሪካ ትሄዳለህ የሚል ቃል ይዘህ ፕሌን ውስጥ ካልገባ አትሄድም አይደል እንዴ? እላችሁ የእግዚአብሔር መንፈስ በእናንተ ላይ ሲመጣ የተነገሩባችሁ ትንቢቶች ይፈጸማል። ተነግረው ደግሞ ውሸት የሆኑት ደግሞ አይፈጸሙም። በዚህ ተለያላችሁ። ኃይሉ ሲመጣ ያንጓልልና ያጠራዋል። አንዳንድ ሰው እዚህ ጉባኤ ውስጥ ራሱ ብዙ ትንቢት የተቀበላል። ጃንደረባነሽም ታገቢያለሽም የተባለ ሰው አለ። ዶክተርም ነህ ፕሮፌሰርም ነህ የተባለ ሰው አለ። እዚህ ውስጥ አገልጋይም ነህ ፖለቲከኛም ነህ የተባለ ሰው አለ። የቱ ነው የሚለይልህ? ኃይል ሲመጣ ዛሬ አላችሁ ይሄ የማርያም ልጅ ዮሴፍ ልጅ እያደገ ነው አባቱን ሊተካ ነው ብለው ወደ ሰፈር ሲመጣ ሲጠብቁት እሱ ግን የመጣው መዶሻና እንትን ምናምን ሊይዝ ሳይሆን የተጻፈውን ጥቅልል ሊፈታ ፈታ ከፊታቸው። የጌታ እግዚአብሔር መንፈስ በእኔ ላይ ነው። ለድሆች የምስራች ሰብክ ዘንድ እግዚአብሔር ምን ብሎኛል? ቀብቶ ይሄ ቃል አለ በጆሮአችሁ ዛሬ ምን አረጋ? ተፈጸመ። ዛሬ እነግራችኋለሁ የሚያስፈጽም ኃይል በእናንተ ላይ ይምጣ። ብዙ ዘመን የተነገረ የዛሬ 10 ዓመት የዛሬ 40 ዓመት የዛሬ ሳትወለዱ ስላንቺ የተነገረ ትንቢት አለ። ይሄንን የሚያስፈጽም ኃይል ባንቺ ላይ መጣ። አሁን ባንተ ላይ መጣ። መቼ መቼ መቼ? ዲያብሎስ ፈተናውን ስለጨረሰ ኢየሱስ አገልግሎቱን ጀመረ። ነግራችኋለሁ ፈተናችሁ ሲያልቅ ክብር ይጀምራል። አገልግሎታችሁ በክብር ይሆናል። አሁን ከዲያብሎስ ጋር ፊት ለፊት የተገናኘው ሊያስወጣው ነው። ምን ትላለህ ብሎ ሊጠይቀው አይደለም። እንዲናገሩም አልፈቀደላቸውም ይላል። ውጣ ውጣጩና እየጮሁ ነው የሚለው። በታላቅ ድምጽ እየጮሁ ወጡ። ዛሬ ጨረሰ ፈተናውን። ቤትሽ ላይ የመጣ ወጀብ ቀረ። በቃ ቀጥ አለ፣ ቆመ። በጌታ በኢየሱስ ስም ትቶሽ ሄደ። በኢየሱስ ስም ከፈተና በኋላ ድላል። ኢዮብ ትዝ ይላችኋል። ተፈተነ። ሚስቱ ካደችው። ልጆቹ በአንድ ሌሊት አለቁ። ንብረቱ አለቀ። ያልሆነው ምን ነገር አለ? ምን ነገር አለ ያልሆነው? ሁሉም ነገር እኮ ነው ያጣ። ሁሉንም ነገር ሰው እንዴት ሁሉንም ነገር በቅጽበት ያጣል? ሁሉንም ነገር አጣ። ከብዙ ነገር በኋላ ደግሞ ዲያብሎስ ፈተናውን ጨረሳ፣ ትቶት ሄዳ። ከዛ በኋላ ይላል መጽሐፍ ቅዱስ ኢዮብም ይላል ስለ ወዳጆቹ በጸለየ ጊዜ እግዚአብሔር የሱን 2 እጥፍ አድርጎ ምን አረገለት ይላል? መለሰለት። ስለዚህ የጠፉ ግመሎች ስንት እጥፍ መጡ? 2 እጥፍ። ዲያብሎስ ፈተናውን ጨረሰ። ይሄ መልእክት አለ እግዚአብሔር። ማን ነው ዛሬ በፈተና ውስጥ ያለው? ማያልቅ የሚመስል ፈተና ውስጥ የገባሽ ማያልቅ የኔ ነገር አያልቅም ወይ? አንዱን ስለው አንዱን ስለው አንዱን ሲሻገር አንዱን። እኔ በጣም የሚገርማችሁ ነገር እንዲህ አያልቅበትም ወይ እስክንል ድረስ ተደራራቢ የሆኑ ፈተናዎች አሉ። ተደራራቢ ማለት አንዱን ስትሉት ሌላ፣ ሌላኛውን ስትሉት ደግሞ ሌላ። ግን ጌታ ኢየሱስ ፊት ለፊት ፈተናውን እንደጨረሰ ዛሬ ያለቀ ፈተና ያለ። ከዚህ በኋላ ለፈተና አይደለም የምትጠራው፣ ለብዙ ክብር፣ ለእጥፍ በረከት፣ ያጣሽውን እጥፍ ያጣውን እጥፍ ለሆነ ሰው ይታየኛል። እጥፍ ክብር በእናንተ ላይ ይመጣል። በፈተና ምክንያት ያጣችሁትን ነገር በብዙ ክብር ታገኙታላችሁ። እጥፍ ይታየኛል። እጥፍ ድል ይታየኛል። እጥፍ ስኬት ይታየኛል። አጠገባችሁ ያለውን ሰው ነካ አድርጉትና ያንተ ነገር እጥፍ ሊሆን ነው በሉት። አንዳንድ ሰው ስለ አንድ መኪና ያለቅሳል። እግዚአብሔር 2 አይቶታል፣ 10 አይቶታል። ማቾራ ካማሲያታ። አንዳንድ ሰው ስለ አንድ ቤት ይጸልያል። እግዚአብሔር 2 ቤት 3 ቤት ቼኬ ፖራስ አይሰማም። ካልባራዲዮስ አሜን ነው ወይ? እስቲ ጩሁና አሜን በሉ በደል። አንዳንዴ እግዚአብሔር ትልቅ ነገር ያደርግና ያስደንቃቸዋል። ኢየሱስ ጌታ። እናንተ አላወቃችሁም እንጂ እኮ ጫፍ ላይ ናችሁ። በቃ ወደ ክብራችሁ ለመግባት ጫፍ ላይ ናችሁ። እስቲ ጩሁና ጨርሷል በሉ ባካል። አንቺ አትጨርሽም፣ በቃ ጨርሷል። በቃ ፈተናው በቃ እቺ ምን አይነቷ ናት ብሎ እግዚአብሔር ነገርሽን በቃ እኔ እንደዚህ አያለሁ። መርዙን ጨርሶ አያለሁ። ታውቃላችሁ፣ መርዙን እግዚአብሔር እንደዚህ አስጨርሶት አያለሁ።
እግዚአብሔር የተነደፋችሁትን ነገር በቃ አስጨርሶታል። ከዚህ በኋላ ላታለቅስ፣ ከዚህ በኋላ ላታዝን። እግዚአብሔር ነገራችሁን በክብር ቀየረው፣ በብዙ ሞገስ ቀየረው። ከዛ በኋላ ነው በመንፈስ ቅዱስ ኃይል ወደ ገሊላ የተመለሰ። ዛሬ ስለ ኃይል እንጸልያለን። ኃይል ለመቀበል ሬዲ ሁኑ። ተነኩ፣ እሺ ተነኩ፣ ሴንሲቲቭ ሁኑ። ይሄኛው ኃይል የተዋረዳችሁበት ሰፈር ላይ የሚያስከብራችሁ ነው። ታቻኮራባስ ሼላባራባስ እስቲ ጩሁና አሜን በሉ በደም። ያ የመጀመሪያው አዳም ትዝ ይላችኋል። ያ የመጀመሪያው አዳም ብላችሁ ዘፍጥረት ምዕራፍ 3 ላይ ያለው አዳም ፈተናውን ስለወደቀ የእግዚአብሔር ክብር ነው ከላዩ ላይ የተነሳ እና ባዶ ነበር፣ ራቁቱን ነበር እና እርስ በርስ ተፋፈሩ። አዳምና ሔዋን ውይ እንዲነሽ እንዲ አለ፣ እንዲነሽ እንዲ ቤቤ ብሎ ቅጠል እግዚአብሔር መጣ። አዳም አለ ወዴት ነህ? ራቁቴን ስለሆንኩ ሸሸው። ይሄ ሁለተኛው አዳም ዲያብሎስን ስላሸነፈ ሆዱ ባዶ ነው፣ ግን መንፈስ ሙሉ ነው። ልብስ ብዙ አይታይ፣ ግን የእግዚአብሔር ክብር በላዩ ላይ አለ። ዛሬ እንደዚህ ይሆናል። ራቁታችሁን ሊያረጋችሁ ወጣ ዲያብሎስ ተሸንፏል። መንገዳችሁ ፊት የቆመ ዲያብሎስ ተሸንፏል። ነገራችሁን ሊያራቁት የወጣ ዲያብሎስ ተሸንፏል። አንድ ሰው ሲጮህ አሜን ይበለኛ። ያኛው የእግዚአብሔር ክብር የተለየው አዳም ነበር። ይሄኛው ደግሞ የእግዚአብሔርን ክብር የተሞላ ፓራሼላ ባራስ በመንፈስ ቅዱስ ኃይል። ዛሬ ኃይል ባንተ ላይ መጣ። የሞገስ ኃይል ባንቺ ላይ መጣ። የክብር ኃይል ባንተ ላይ መጣ። እግዚአብሔር በክብር ያስደንቀሃል። እግዚአብሔር ቤትን በክብር ይሞላዋል። እግዚአብሔር ቤታችሁን በብዙ ሞገስ ይሞላዋል። አሜን ነው ወይ? እስቲ በደንብ አሜን በሉ። በደንብ ከዚህ ሁለተኛው አዳም ሞገስ ኃይል ተሞልቶ፣ ያኛው አዳም እግዚአብሔርን ድምጽ የሚያስፈራው ነው። ይሄኛው አዳም ደግሞ ዛሬ በጆሮአችሁ ምን አለ የሚለው ተፈጸመ የሚለው። ዛሬ ብዙ የሚፈጸም ነገር አለ። ተፈጽሞልሽ ትወጫለሽ፣ ተፈጽሞልህ ትወጣለህ። ብዙ ነገር ይፈጸምልሃል። የቤት ጉዳይ ይፈጸማል። የሥራ ጉዳይ ይፈጸማል። የትዳር ጉዳይ ይፈጸማል። የአገልግሎት ጉዳይ ይፈጸማል። እስቲ ጩና ተፈጸመ በሏ። አይሰማም? ጩና ተፈጸመ በሏ። ዛሬ በጆሮአችሁ ምን አረጋላችሁ? ተፈጸመ፣ ተፈጸመ፣ ተከናወነ፣ ተደረገ። አጠገባችሁ ያለው ሰው ተፈጸመ በለው። ተፈጸመ። ፈውሳችሁ ተፈጸመ። ድላችሁ ተፈጸመ። መከናወናችሁ ተፈጸመ። ኃይል ሆነላችሁ። በኢየሱስም ኃይል ሆነላችሁ።